ባለፉት 72 ሰዓታት አዲስ አበባ ውስጥ አልነበርኩም። ይህም ማለት ከጳጉሜ 2 3 እና 4 አዲስ አበባ ውስጥ ስላልነበርኩ ምንም አይነት መረጃ አልነበረኝም። የምሄድበት አካባቢ ጂንካ አካባቢ ነው የሄድኩት። ጂንካ ከተማ ውስጥ ወርልድ ቪዥን ከክልሉ ትምህርት ቢሮ ጋር በመተባበር ያዘጋጀውን የንባብ ባህል ማዳበር ወርክሾፕ ለመሳተፍ ነው። ጥሩ በሆነ ሁኔታ ተካሄደ። ማታ እራቴን በላሁ። ከዛ በኋላ ወደ መኝታዬ ነው የሄድኩት። ምንም አይነት ሚዲያ አልጠቀምም። እንደዚህ አይነት አጋጣሚ ላይ ቤተሰብ ምናምን ደውሎ ከፈለገኝ መልስ እሰጣለሁ። ከዛ በኋላ ወደሚቀጥለው ነው እና ወይ ትንሽ ላነብ እችል ይሆናል። በእንዲህ አይነት ጊዜ ምንም አልሰማም። በዓለም አቀፍም የሆነ በአገር አቀፍ ደረጃ የሚካሄዱት ነገሮችን በሙሉ መረጃ የለኝም። ወደ መኝታ ከመሄድ በፊት ግን ብዬ አየሩን ለመናፈስ ወጣ ስል ጨረቃ ተጋርዳ አየሁኝ። በራሴ የገባኝን ያህል በሞባይሌ ፎቶግራፍ ላነሳ ሞከርኩ። እንደውም መጀመሪያ ከሆኗም ማርኮኝ ስለነበር 2-3 ጊዜ ወሰድኩኝ ምስሏን። ያን ከወሰድኩ በኋላ እዛው አብሮኝ ካሉ ጸሐፍት የወርክሾፑ አካሎች ጋር ትንሽ ተጨዋወትኩና ወደ መኝታ ሄድኩኝ። የሚቀጥለው ቀን ደግሞ ከጂንካ ከተማ ወጣ ብለን እንደዚሁ ከህፃናት ከመምህራንና ከማህበረሰቡ ጋር ንባብ ላይ የሚሰሩ ስራዎች ስለነበሩ እሱን ሰራራን። ጥሩ ጊዜ አሳልፈን ማክሰኞ ጠዋት ወደ አዲስ አበባ ለመመለስ አርባ ምንጭ ነው አውሮፕላን የምናገኘው። ጂንካ ማክሰኞ በረራ የለም። ስለዚህ ከማክሰኞ ጠዋት ከጂንካ ተነስተን 230 ኪሎ ሜትር መንዳን ነበረብን። ወርልድ ቪዥን ጥሩ መኪናዎች አቅርቧል። ጸጥ ብዬ ከተፈጥሮ ጋር እያወራሁ አንዲትም ቃል ሳልተነፍስ የማነበውን ይዣለሁ። መኪና ውስጥ የማንበብ ልምድ አለኝ። የዛን ዕለት አላሰኘኝም፣ እሄዳለኝ። ጥሩ በሆነ ሁኔታ እና ጥሩ ሙድ ላይ ሆኜ እየሄድኩ እያለሁ ልክ አርባ ምንጭ ልንገባ ምናልባትም 50 ኪሎ ሜትር ሲቀረው 2 ቦታ ላይ ዘንዶች ተገጭተው ተገድለው አየሁኝ። አንደኛው ላይ እንዳውም መኪናው ገጭቶት ከዛ በኋላ ሰዎች በድንጋይ ቀጥቅጠው ነው የገደሉት። ሁለተኛው ደግሞ ተድጦ ነው የተገደለው። አርባ ምንጭ ልገባ ጥቂት ሲቀረኝ ሐይቁ ከ25 ኪሎ ሜትር ርቀት ላይ መታየት ጀምራል። በጣም አዘንኩኝ። መቼ ይሆን ለዚህ ለብዝሃ ሕይወት ሀብት መቆርቆርን የምናውቀው? አሁን የዘንዶውን ባህሪ ቢያውቁት ምንም አያደርጋቸውም። ዘንዶ ከተጠመጠመ በኋላ ነው ጣጣ የሚያመጣብህ። እንዳይጠመጠምብህ መጠንቀቅ። የተጠመጠመበትም ካጋጠመህ ጭራውን ይዘህ ብትጎትተው የጠመጠመውን ለቆ ነው የሚሄደው። በተለይ ልጅ ከሆነ ትልቁና ግዙፍ ከሆነ በሌላ ጉዳይ መታገዝ ይኖራል። በተረፈ ሌላ ምንም አይነት ጉዳት የማያደርስ ግን የብዝሃ ሕይወት ሀብት እንዲበዛ እንዲጠበቅ ተባይ በማስወገድ ትልቅ አስተዋጽኦ አለው። አይጥ ይበላል፣ ሌሎች ጥቃቅን የሆኑ ነገሮችን ይውጣቸዋል እና እነዛን በማድረግ የራሱ አስተዋጽኦ አለው። የራሱ አስተዋጽኦስ ባይኖር እዚህ ምድር ላይ እስከተፈጠረ ድረስ የመኖር መብት አለው አይደለም ወይ? ለምንድን ነው የሚገደለው? መቼውን ከእንደዚህ አይነት ነውር ከተሞላበት ስርዓት የምንማረው? ይህን እንግዲህ የሚቀጥለው ሳምንት እዛው አርባ ምንጭ ስለመሆን ለመስቀል የሚያገባቸውን ከፍተኛ አካሎች ስለማገኝ አነሳባቸዋለሁ። ቢያንስ ዘንዶ የሚተላለፍበት ቦታ ስለሆነ እንዲያሳልፉ የሚያሳይ የትራፊክ ምስል ማስቀመጥ አንድ ነው። 2 ህብረተሰቡን ማስተማር ነው። 3 የመኖር መብቱ ማክበር ነው። አንዳንድ ነገሮች እኮ አሉ ዝም ብለን የምንጠብቃቸው መች ልንጠቀምባቸው እንደምንችል ባናቅም መጠበቅ ስላለብን እንጠብቃለን። ይሄ በጣም አናደደኝ። አውሮፓውያን ብዙ የተለያዩ የዱር አሬዎች አገራቾቻቸው ላይ ነበሩ። ባዕዳን ድራሻቸውን አጠፏቸው። አሁን ግን ያሉትን መንከባከብና መጠበቅ የግድ ስለሆነ አያሌ ጥንቃቄዎች ሲያደርጉ አያለኝ። ለምሳሌ ያህል አንድ ጊዜ የእንቁራሪት መንጋ ከአንዱ አስፋልት ወደ አንዱ አስፋልት ሲያቋርጥ አየችና አቆመች መኪናዋን። ከዛም የሚመጡ እንዲያቆሙ ከዚህም የሚመጡ እንዲያቆሙ አድርጋ እንቁራሪቶቹ በጠቅላላ መጓዝ የሚገባቸውን ተጉዘው ካለቁ በኋላ ነው ጉዞ እንዲጀምር ያደረጉት። እንግዲህ ከጥፋታቸው ተምረዋል ማለት ነው። ሌላ እንደዚሁ
ዳክዬዎች 2-3 ጫጩቶቻቸውን ይዘው በጣም አስፈሪ ሆነ ሃይዌይ የምንለውን አስፋልት ለማቋረጥ ሲሄዱ ትራፊክ ወይም የማህበረሰቡ አካል ካየ መኪኖቹ ለጊዜው እንዲቆሙ ያደርግና ዳክዬዎቹ እንዲያርፉ ያደርጓቸዋል። ምክንያቱም ዳክዬዎቹ መኪኖቹ ላይ አልመጡባቸው፣ መኪኖቹ ናቸው እነሱ ሀገር የመጡባቸው፣ እነሱ ሰፈር የመጡባቸው። እኛም ዘንዶ ጋኳው ሄድንበት እንጂ አልመጣብንም። እልፍ ነው ያለው የብዝሃ ሕይወት ሀብት። መጠበቅ ግን እንደ ግለሰብ መጠበቅ ግን እንደ ማህበረሰብ ግዴታችን መሆኑን መቼውን የምናውቀው መቼውን የምንማረው እያልኩ በጣም እየተናደድኩ አርባ ምንጭ ቱሪስት ሆቴል ገባሁና ቁጭ አልኩ። ከዛ ቢራ አስቀዳሁኝ። ጥቂት ዛና እንድል ቀና ብዬ ሳይ ቴሌቪዥን ላይ ያለመድኩት አይነት እንቅስቃሴ አለ። ምንድነው ይሄ ስለው የህዳሴው ግድብ እየተመረቀ ነው አለኝ። አቤት እንዴት ነው ደስ ያለኝ። ወዲያውኑ ወገግ ብሎ በራና ታየኝ። ያ ያበሳጨኝ ያናደደኝ የነበረ ነገር ሁሉ ገለል ብሎ እዛ ቤት በመጣሁ ቁጥር አዘውትሬ ማዘውንና እምወደውን ምሳ አዘዝኩ። ያዘዝኩት ምሳ አሳ ዝልዝል ነው። ይህን ይመስላል። የኢትዮጵያ ህዳሴ ግድብ እውን መሆኑን ሳስብ አንድ ትልቅ ነገር በጋራ እንሰራለን ብዬ ተስፋ አድርጌያለሁኝ። ያውም እንዲህ አይነት ትልቅ ግድብ በሚሰራ ጊዜ የህዝብ የመንግስት ቅብብሎች እጅግ በጣም አስፈላጊ ነው። ስለዚህም ይህ አይነቱ ጠንካራ ስራ፣ ይህ አይነቱ ፈታኝ ስራ እንዲህ አይነት ቅብብሎች ከሌለበት ዳር አይደርስም። መንግስታቶቻችን በቅብብል ያደረጉት አንድ ትልቅ ነገር አለ። ግብፅ አቅሟ በፈቀደ መጠን ውሃው ላይ የግዴታ ፊርማ እንድናኖር ብዙ ጊዜ ጥራለች። ጥንት የነበሩትን ከቀዳማዊ ሥላሴ ዘመን ጀምሮ ያሉትን እንኳን ብንወስድ በተለያየ አጋጣሚ ከሱዳን ጋር ተዋውለው ለራሳቸው ጥቅም በሚበጅ መልኩ የተዋዋሉትን ሀሳብ ኢትዮጵያም እንድትፈርምበት የመጨረሻውን ጥረት አድርገዋል። ቀዳማዊ ሥላሴ አላደረጉትም። ኮሎኔል መንግስቱ ኃይለማርያም አላደረጉትም። አቶ መለስ ዜናዊም አላደረጉትም። እነሆ ይሄኛው መንግስት አላደረገውም። ይሄ በጣም መደነቅና መከበር ያለበት ነው። ምክንያቱም በእንዲህ አይነት የተፈጥሮ ሀብት ላይ ማንኛውም መንግስት የመወሰን መብት የለውም። ይህ የህዝብ ሀብት ነው። ትውልድ በቅብብሎች ነገ ያለመዋል ብሎ አስቦ ነው መቀጠል ያለበት። ለእኔ ይህ መሆኑ አስፈላጊና እምነቴም ስለሆነ ደጋግሜ የማውጠነጥነው ስለነበር መጋቢት 24 2003 ዓመተ ምህረት የመሰረት ድንጋይ ሲጣል ምን ያህል እንደተደሰትኩ እኔ ነኝ የማውቀው። ኢትዮጵያ እነሆ ከዘላለማዊ እንቅልፍሽ ዛሬ ነቃሽ። ከዚህ በኋላ ማንቀላፋት የሚባል ነገር የለም። ዜጎችሽ ባገኙት አጋጣሚ ሁሉ ዘብ ቆመው ይህንን ወሳኝ የሆነ የልማት አካል ህይወት ዘርተውበት መሰደዱ ለአንዴም ለመጨረሻ ጊዜ እናስቀር ይሆናል። ብዙ ኢትዮጵያውያን ላይ ብናጠና 99.9% ከመቶ ምንም ጥርጥር በሌለ ሁኔታ የሚሰደደው ኢኮኖሚ ጥያቄ ነው። ለመኖር የሚያስፈልገውን ነገር መመለስ አለመቻል ነው። እዛ ቢሄድ ያልፍልኛል ነው፣ እዛም ሄዶ ያልፍበት ይሆናል። ጥቂቱም ሊያልፍለት ይችላል። ያንን ማስቀረት ከቻልንና እገዛ ሀገራችን ላይ ተረጋግተን ከኖር ትልቅ ነገር ነው እና ይሄንን እያየው በአጋጣሚ በደረስኩበት ነው ምሳዬን እየበላው ቢራዬንም እየጠጣው ባያሌው ቆዘምኩበት። አንድ ነገር ደግሞ ትዝ አለኝ። ምናልባትም መጋቢት 24 2003 ዓመተ ምህረት አቶ መለስ የመሰረት ድንጋይ ጥለው ከአንድ ዓመት በኋላ ነው ያረፉት። ከባድ ፈታኝ ጊዜ ነበረ። ለአቶ ኃይለማርያም እጅግ በጣም ከባድ ጊዜ እንደነበር አስታውሳለሁ። መካካድም የተፈጠረ ይመስለኛል። ቴክኒካል ኤረርም የተፈጠረ ይመስለኛል። ምክንያቱም የግብፅ መሪ ከሱዳኑና ከኢትዮጵያ መሪዎች ጋር ተጨባብጦ አምባሳደር ቲያትር አካባቢ ፎቶግራፍ ምናምን ሳይ ተጠራጥሬያለሁ። በኋላ የመጣው መንግስት ደግሞ አጠራው፣ እውነተኛውን ግድብ ገነባለን። ይሄ ትልቅ ነገር ነው። ማድነቅ ማክበር ይኖርብናል። ለትውልድ የሚያሳልፍለት ነው። ረሃብ
ችጋርና ችግርን ለአንዴም ለመጨረሻ ጊዜ የምንገላገልበት ነው። ትልቁ ነገር ኃይሉን መፍጠር ብቻ ሳይሆን እኛም ራሳችንን መፍጠር ይኖርብናል። ቀደም ብዬ ያልኳቸውን አባባሎች ሳትርሱብኝ። ቶልስቶይ ዓለም እንድትለወጥ የሰው ልጆች ይፈልጋሉ፣ ራሳቸውን ለመለወጥ ግን ዝግጁ አይደሉም ይላል። ኢትዮጵያውያንም ኢትዮጵያ እንድትለወጥ፣ እንድታድግ፣ እንድትለማ በጣም ይፈልጋሉ። ግን ስንት ሰዓት ነው ስራ የሚጀምሩት? ስንት ሰዓትስ ነው ውጤታማ ሆኖ ለማምረት የሚጥሩት? ይሄንን ስናይ ራሳችንን በእውቀት ራሳችን ባስተሳሰብ ራሳችን ብለን መለወጥ መቻል አለብን። የተለወጠ ኃይል ኖሮን የተለወጠ ጭንቅላት ኖሮን ሊጋጠም ካልቻለ የትም አንደርስም። እኔ አንድ ስጋት አለኝ። ያ ስጋቴ ትምህርታችን ላይ ነው። ትምህርታችን አሁን ይህን ኃይል የመሸከም አቅም አለው ወይ ብዬ ጠይቃለሁኝ። ይህም ስጋት ስላለኝ ነው። ምናልባትም ከወራት በፊት አሜሪካኖች አንደርዎተር ሰብመሪን የሚባል ባህር ሰርጓጅ መርከብ እንዴት እንደሚሰሩ፣ ያን የሰሩትን ባህር ሰርጓጅ መርከብ ደግሞ ልምድ ያላቸው መርከበኞች አሰልጥነው እንዴት ለአመራር እንደሚያበቋቸው፣ ያን በማድረግ ያን ኃይል እንዴት መርተው አሁን በዓለም ላይ በባህር ሰርጓጅ መርከብ አንቱ ተብለው ከተከበሩ አገራት መካከል አንዷ ዩናይትድ ስቴትስ ናት። እዛ ጋር ለመድረስ አስበውበታል። መጀመሪያ መርከቡን መስራት ብቻ አይደለም፣ መርከቡንም የሚመራ ጎን ለጎን ማሰልጠንና ማስተማር አለብን። ያንን ካደረግን እንሻገራለን ብለው አስበዋል። ያሰቡትን አድርገው አየነው። እኛም ኤሌክትሪክ ኃይላችን ላይ ይሄን አይዲያ በነገራችን ላይ አንዱ ፈረንጅ አጥንቶ ሰጥቷቸው ቢሆን ትልቅ ብሎ $1 ትሪሊየን ከፍለው ተግባራዊ ያደርጉታል። ይሄ ሀሳብ ግን የራሳችን ሀሳብ ነው። ምንም ክፍያ የሚያስከፍል አይደለም። ለዚህ ኃይል መሪ መሆን የሚችል ጭንቅላት እንፍጠር እያልኩ ነው። ይሄንን ልናደርግ ካልቻል እንሻገራለን ወይ ነው። አሁን በያዝነው የኤሌክትሪክ አስተዳደር እንቀጥላለን ወይ ነው። የኤሌክትሪክ አስተዳደሩን አቅሙን አሳድገን በዩኒቨርሲቲ ደረጃ ትምህርት ቤት ከፍተን ልጆች ይሄም አንድ ነገር ነው እንጂ ትምህርታችንን እጅግ በጣም ነው የምጠራጠረው። ሲፈጠርም መጀመሪያም የኢትዮጵያን ቢሮክራሲ እንዲመራላቸው ነው ጃንሆይ የፈጠሩት። እሳቸው አቅማቸው ፈቀደ መጠን በኢትዮጵያ ቢሮክራሲ ውስጥ የተማሩ ልጆች እንዲገቡ። ታሪክን ወደኋላ ሄዳችሁ ብታነቡ በ1953 ዓ ም ከ15,000 በላይ የፈረንጅ ሲቪል ሰርቪስ ሰራተኞች ነበሩ። ባንክ ቤት፣ ቴሌኮሙኒኬሽን፣ መብራት ኃይል፣ መከላከያ ውስጥ ነበሩ። ጃንሆይ አንድ ግራጁዌት ሲመጣ ከፈረንጅ ኋላ እያደረጉ አቅማቸውን ፈቀደ መጠን ጥረው እሳቸው ካረፉ ምናልባት በአመቱ ነው የመጨረሻው ፈረንጅ ስራ አስኪያጅ ከኢትዮጵያ ወጣው። አሁንም እንደገና ፈረንጅ ነው የምንቀጥረው ወይስ በራሳችን ነው የምናስተዳድረው? ይህ ያሳስበኛል። ዜጋ ስለሆንኩ ያገባኛል ብዬ ስለማስብ ነው ይህንን ማድረገው። ይህንን ልናደርግና ልናጠራው ከቻል እጹብ ድንቅ ይሆናል። ራሳችንን ለውጠናል። በለወጠ ጭንቅላት የራሳችን ኃይል እንመራዋለን ብዬ ነው ተስፋ ማድረገው። ካልሆነስ እንዲሆን ይሆናላ። ማክሲም ጎርኪ የተባለ ደራሲ ከአያቱ ጋር ያወራል። ሪያሊስቲክ ነው የሚጽፈው። በህይወት ውስጥ ያለፈበትና የኖረውን ነው የሚጽፈው። ስለዚህ በጣም የሚደንቅ አይነት ሀሳቦች ያንሸራሽራል። ከአያቱ ጋር ሲያወራ ጦርነት ለምንድን ነው የሚካሄደው ብሎ አያቱን ይጠይቃቸዋል። አያቱ ጦርነት የሚካሄደው ጦርነትማ የንጉሥ ጉዳይ ነው፣ እኛ ተዋጉ ሲሉ መዋጋት ብቻ ነው። ተዋጋ ትለዋለህ፣ በቃ ሄዶ ይገረገድበታል። ይሄ በእኛም ዘመን የሆነ ነው። ባለስልጣን ማለት ምንድን ነው ብሎ አያቱን ይጠይቃቸዋል። ባለስልጣን ማለት ይሉታል። ባለስልጣን ማለት እናንተ ትንሽ ልጆች ወዳችሁ የምትጫወቱት ጨዋታ አለ። ያን ወዳችሁ የምትጫወቱትን ጨዋታ ትልልቆቹ መጡ ይረብሹታል። ከዛ በኋላ እናንተ የምትወዱትን ሳይሆን ትልልቆቹ የሚወዱትን እንድትጫወቱ ያደርጋችኋል።
የእኛም ትምህርት ይሄ ነው። አንድ የሚያደርጉን ምዕራቦች መሆናቸውን ልብ በሉ። መጽሐፎቻችን ይነግሯቸዋል። ላሳያችሁ ይችላለሁ። ወርልድ ኤድ ምናምን ኤድ የምናምን ኤድ ምናምን የሚል አለ። ስለዚህም ትምህርታችንም የራሳችን መሆን መቻል አለበት። የራሳችን ሲሆን የራሳችንን ጉዳይ ልጆቻችን እንዲማሩ እናደርጋለን። እንደርሳለን እኮ ጨረቃው ላይ፣ እንደርሳለን እኮ ስፔሱ ላይ። ግን አንድ ኢትዮጵያዊ ትልቅ ካሽክሮፕስ የሆነን ቡና የማያውቅ የመጨረሻው ረጅም ወንዝ የሆነውን አባይን የማያውቅ ብዙ ነገር ሳያውቅ በክፍተት ነው የሚያድገው። ብታምኑም ባታምኑም ትምህርታችን አይደለም ኢትዮጵያ አድርጎ የሚቀርጸን ህብረተሰቡ ነው። ህብረተሰቡ በእምነቱ በአመለካከቱ ይቀርጸንና ሰው ሆነን ወተን ያገባናል ብለን የምንከራከረው በትምህርታችን ብቃት ሳይሆን በኢትዮጵያዊነታችን ነው። ኢትዮጵያዊነታችንን በደማችን ያሰረጠው ህዝብ ነው። አንድ ስጋት ነበረኝ። ያ ስጋት ይሄ ዘመን አጠራልኝ። በጣም ነው ደስ ያለኝ። አንድ ምሳሌ ልጥቀስ። አቶ አማኑኤል አብርሃ በቀዳማዊ ሥላሴ ዘመነ መንግስት አሉ ከሚባሉ ሚኒስትሮች መካከል አንዱ ናቸው። የህይወት ታሪካቸውንም ጽፈው ለገጸ ንባብ አብቅተውታል። አሁን ፖስታ ቤት ብለን የምንለው የኢትዮጵያ ፖስታ ቤት ጽህፈት ቤት ህንፃን ስራ ጀምረው እያስገነቡ እያሉ ጃንሆይ ይጠሯቸውና ልንሾምህ አስበናል ይሏቸዋል። የት? እንደዚህ አይነት ቦታ አልሄድም ጃንሆይ። ለምን? እዚህ ጋር ትልቅ ህንፃ አስጀምሬያለሁ። እሱም አስጨርሼ ካስመረኩ በኋላ የሚሰጡኝ ሹመት እቀበላለሁ። በአሁኑ ጊዜ ግን ሹመቶቱን ልቀበል ፈቃደኛ አይደለሁም አሏቸው። ጃንሆይ እዚህ ጋር ምናልባትም ኢትዮጵያን ከመሩ ዲሞክራት ናቸው የማምናቸው እሳቸውን ነው። በእምነትህ ካመኑህ ዝም ነው የሚሉ። እንደ ሰውም ግንፍል ብትል እስከዛ ድረስ ይታገሳሉ። ስለዚህ አማኑኤል አብርሃም በል እንዳልክ ይሁን፣ ህንፃህን ጨርስ፣ ስንፈልግ ሌላ ቦታ እናስቀምጣለን ወይ ብዛ እናስቀጥልሃለን አሏቸው። እሺ ብለው አማኑኤል አብርሃም ህንፃቸውን አስገንብተው ጨረሱ። እምነታቸው ምን ነበር? ማንም የማንንም ስራ አይጨርስም ኢትዮጵያ ውስጥ። የእሱን ስም ላስጠራበት፣ እሱ እንዲህ ያደርጋል ይባልበት፣ እሞታታለሁ እንጂ ተብሎ እንዳውም ዳግም እህል እንዳያበቅልበት ጨውም ሊነሰንሱበት ይችላሉ። ኖራ ነው ጨውን የሚነሰንስበት። ብቻ ሆነ ስራው ለዘላለም እንዲረሳ ማድረግ ነው የኛ ባህል የቆየው። እገሌ ነው እንደዚህ ያደረገው፣ እገሌ ነው መሰለኝ። በፍጹም ከዛ በኋላ እገሌን ዘላለም እንዲረሳ ማድረግ ነው። ይህ ደግሞ አገርን ይጎዳል። አገር ገንዘብ አውጥታበታለች፣ ጉልበት አውጥታበታለች፣ እውቀት አውጥታበታለች። ይህንን ሂሳብ ውስጥ የሚከት መሪ ያስፈልገን ነበር። ይሄ ዘመን አደረገው። ደስ ያለኝ ይሄ ነው። ከአቶ መለስ ረፍት በኋላ መንገጫገጭ እንዳጋጠመው አውቃለሁ። አቶ ኃይለማርያምም ኃይለኛ ማዕበል ይንጣቸው እንደነበር ትዝ ይለኛል። የድፍረት እንዳውም ትዝ የሚለኝ ግብፅ ለስራ ጉዳይ አቶ ኃይለማርያም ሄደው ሆስኒ ሙባረክ ሰባ አድርጎ ጠርቷቸው እውን ኢትዮጵያ ይህን ግድብ የመስራት አቅም አላት ብለህ ታምናለህ ብለው ራሳቸው ሲናገሩ ሰምቻለሁ። እንዴት የንቀት ነው! መሪያችን ነው የሰው። ልብ በሉልኝ፣ በግልጽ መነጋገር አለብን። የምናስበው ስለ ሀገራችን ነው። ኃይለማርያም የደቡብ ሰው እንደሆነ እነዚህ ሰዎች ያውቃሉ። ሰዎቹ ደግሞ ሿሚዎቹም ሻሪዎቹም የትኞቹ እንደሆነ ይገባቸዋል። በዘር መፓወዛችን ግብፅ ጠረጴዛ ላይ አለ። አይደለም እኛ ራሳችን ተፓውዘን እነሱ እኛን ለመፈወስ ምን ያህል ይጥሩ እንደነበር ከዚህ በፊት አጫውቻችኋለሁ። ኮሎኔል ብርሃኑ ባየ የጻፉት መጽሐፍ አለ። በደርግ ጊዜ የነበራቸውን ልምድ አንዴ የውጭ ጉዳይ ከፍተኛ ኃላፊ ሆኖ ግብፅ ሄደው ኢትዮጵያውያን መተው እናነጋግሮት እንፈልጋለን አሏቸው። ምንድን ነው? ኧረ እዚህ በዜግነታችን ሳይሆን የሚጠሩን በዘራችን ነው። ምን ብለው? አሁን እኔ ለምሳሌ ሲዳሞ ልጅ ነኝ ይላል አንዱ። በምሳሌ ነው የማነሳው። የት ሀገር ልጅ ነህ ሲሉኝ የኢትዮጵያ ስላቸው፣ አይደለም የተወለድክበት አካባቢ ሲዳማ። ታዲያ ሲዳማዊ ነሃ፣ ጋማዊ ነሃ፣ ጉራጌያዊ ነሃ፣ ትግራዊ ነሃ እያሉ ይፈውዙናል።
ይህን መጫወቻ ካርዳቸው ነበር። ይህ ድፍረት መሪያችንን ኢትዮጵያ ይህንን ግድብ ሰርታ የመጨረስ አቅም አላት ወይ ብሎ ለመጠየቅ የሚያስደፍር ደረጃ ላይ ደረሰው። ይህ ራሳችንን ዝቅ አድርገን ቀበለኛ መሆናችን ነው። አዝናለሁ። አምነውበት ሄደውበታል። ተንገጫቅጮ በራሱ ጊዜ ዘጭ ብሏል። ስለዚህም መተቸትና ወደ ከፍታው ብንመጣ አባይ የገነባው ብሔር ብሔረሰብ ሳይሆን ዘር ሳይሆን ኢትዮጵያዊ አንድነት ነው። ይሄንን ልብ በሉልኝ። ተስፋዬ ማሞ ከማዕበሉ ማዶ ብሎ አንድ የጻፈው መጽሐፍ አለ። ቆንጆ ልምድ ነው። በጣም ጥሩ አድርጎ ነው የጻፈው። ልምዱን በድርብቡ ነው የጻፈው። ጠልቆ አልገባበትም። በቃ ልናነበው የሚገባንን ያህል ጻፈው። አሪፍ ነው የጻፈው። ወድጄለታለሁኝ። ከዛ ውስጥ አንዲት ነጥብ አውጥቼ ላሳያችሁ። ተስፋዬ ጣና በለስ ፕሮጀክት ላይ ሰርቷል። ጣና በለስ ፕሮጀክት ላይ ሰርቶ በአንድ ወቅት ከባህር ዳር ወደዚሁ ወደ ፕሮጀክቱ በሚሄዱ ጊዜ መንገድ ላይ ሳንካ ያጋጥማቸዋል። ሰዎች ይታፈናሉ። ከዛ በኋላ ወደ በረሃ ይዘዋቸው ይሄዳሉ። ይዘዋቸው ሄደው የጣሊያን መንግስት ታፍነውበት ነው ይደራደራል። ተስፋዬ እንደሚለው ከፍለውበታል ይላል ዜጎቹን ለማስለቀቅ። ከዛ ሱዳን ደርሰው ነው ያስለቀቋቸው። ሱዳን ደርሰው የታፈኑትን ኢትዮጵያውያንንም ጣሊያናውያንም ሰደድ ለቀቋቸው። ጣሊያናዎቹ ሮም ከገቡ በኋላ ጋዜጣዊ መግለጫ ሰጥተዋል። ምንድን ነው ያሉት? መልእክት አለን አሉ። እሺ ከዚህ በኋላ እዚህ ፕሮጀክት ላይ የምትሳተፉ የውጭ ሀገር ዜጎች ተደራድረን መልቀቅ አይደለም፣ እንገላችኋለን። ከዚህ በኋላ አንድም ሰው እዛ ፕሮጀክት ላይ እንዳይሳተፍ፣ አለበለዚያ በራሱ እንደፈረደ ይቆጠራል አይነት የሚል መልእክት ነው የሰጧቸው። ይህን ያደረገው ኢትዮጵያዊ የፖለቲካ ድርጅት ነው። ይሄ ፕሮጀክት ኢትዮጵያዊ እንጂ የደርግ አይደለም። ኢትዮጵያን እንጂ መንግስትን አይጎዳውም። ሁሉንም ነገር ድርግም ብታደርግ እኮ መንግስት በቀን 3 ሜል 3 መመገቡ ለመኪናው ፊውሉ ለቤቱ መብራቱን አያጣውም። የሚሰቃየው ህዝቡ ነው። ይሄን ማሰብ የማይችል ድርጅት ነው ይሄን ያደረገው። ሳናስበው የግብፅ እጅ የምንሆንበት ጊዜም አለ። የግብፅ ግራ እጅ ሆነን አገርን የምናደናቅፋውን አየሩን አየዋለኝ ሳየው ያሳዝነኛል። ለምንድን ነው እንደዚህ የሚያስቡት እላለሁኝ። በሌላ ጎኑ ደግሞ መንግስት የሚለውን አካል ስለሚጠሉት ይህም ፕሮጀክት እንዲህ አድርጌ ባደነቃቅፍ በመንግስት ላይ አይደለም ኢትዮጵያን ነው የሚጎዳው። እንዲህ አይነት ዳም በህይወት ዘመናችን አንድ የሚከሰት ነው። እዚህ አይነት ዳም ላይ መገኘት፣ መስራት፣ የራስን ጡብ ማስቀመጥ ተአምር ነው። በእንዲህ አይነት ዳም በሚከናወንበት ጊዜ በአካል ተገኝቶ በየትኛውም አቅጣጫ ላይ ስለዚህ ዳም መስማት እጅግ በጣም የሚያስደስት ነው። እኔን እጅግ በጣም አስደስቶኛል። የተለየ አጀንዳ የለኝማ። አጀንዳ ሀገሬ ናት። ድህነቱ፣ ረሃቡ፣ ችጋርና ችግሩ በጣም ነግሶብን ብዙ እንድንሰደድ አድርጎናል። ስለዚህም አንድ ቦታ ላይ መቆም አለበት ብዬ አምናለሁ። ሊያቆም የሚያችል ነገር ደግሞ ኃይል ነው፣ እውቀት ነው፣ ብርሃን ነው። አስፈላጊነቱን አምናለሁኝ። ስለዚህም ባለቤት ላም የወለደች ቢሉ ጎረቤት አልወለደችም ብሎ ቢያጥላላና ቢያቅራራ አልሰማውም። በነገራችን ላይ ጣሊያንን ስል ሳሊኒን በጣም የማመሰግነው የምወደውም ድርጅት ነው። በብዙ የኢትዮጵያ ልማቶች ላይ አጋራችን ነው። ባክግራውንዱን ሁሉ ኢንተርኔት ውስጥ ገብቼ አንብቤያለሁ። ምናልባትም ካስፈለገ አንድ ቀን በሳሊኒ ላይ ጥሩ ፕሮግራም መስራት ያለብኝ ይመስለኛል። ትልቅ አጋራችን ነው። ዝም ብዬ ስገምት ጣሊያኖች ከኛ ጎን በብዛት ይቆማሉ። ስፔሻሊ ከሁለተኛ ዓለም ጦርነት በኋላ ከሁለተኛ ዓለም ጦርነት በኋላ በጣም በብዙ ርዕሰ ጉዳዮች ላይ ከኢትዮጵያ ጎን ይቆማሉ። 300,000 ሰው ሞቶብናል በሁለተኛ ዓለም ጦርነት ጣሊያን እኛም በወረረን ጊዜ።
እልፍ አላፍ የቦምብ ናዳን የወረደብን፣ በካይ ጋዝ ተረጭቶብናል። ተአምር ነው ተፈጥሮ ያንን ሁሉ ነገር መጣው ከ80 ዓመት በኋላ እኛ ልጆቿ እየኖርንባት ነው እንጂ ብዙ አካለ ጎዶሎ ብዙ በህሊና አዝጋሚ የሆነ ትውልድ ሊኖርብን ይችል ነበር ከጣሉብን መርዝ አኳያ። ያ ጭካኔ እንደተካሄደብን ጣሊያን ሊቃውንት ያውቁታል። ከእኛ ይልቅ እነሱ ጽፈውታል። እኛ ውስን ነው። ምናልባትም እኔ ራሴ እንኳን የማውቀው 1 ደርዘን ወይ ግማሽ ደርዘን ገደማ የሚሆን መጽሐፍ ነው በዚህ ጉዳይ ላይ የተጻፈው። እነሱ ዝርዝሩን ስለሚያውቁት በማንኛውም ጉዳይ ከኢትዮጵያ ጎን ይቆማሉ። ኢትዮጵያ አብዮት እያካሄደች ምዕራቡ ዓለም ሁሉ ፊት ነስቶን ሁሉም ጥሎም በሄደ ጊዜ ጣሊያኖች ከዩኒቨርሲቲዎቻችን እንኳን አይጠፉም ነበር፣ በጣም ያግዙን ነበር። አስታውሳለሁ ከነ ዶክተር ተወልደ ጋር አስመራ ዩኒቨርሲቲ ድረስ ይሰሩ እንደነበር እሱም ያመሰግናቸው እንደነበር አስታውሳለሁ። እና ይህን ያህል ትልቅ አጋርነት አላቸው። አያቶቻቸው ለሰሩት ነውር ልጆቻቸው እኛም መካስ ይፈልጋሉ። ስለዚህም ይህንን ስለሚያውቁ ይመስለኛል ምንም በምንም ሳይደለሉ ሳይታለሉ ለሚሰጣቸው የፕሮፌሽናል ስራ በቀት ያለ ነገር ሰርተው ለእኛ የሚያስረክቡን። በዚህ አንጻር ሳሊኒ ልናመሰግነው ይገባል። በነገራችን ላይ ከጓደኞች አንዱ ጣሊያን ውስጥ ነበርኩ አለኝ። ጣሊያን ውስጥ ስናወራ ጣሊያኑ ኢትዮጵያዊ መሆኔን ሲያውቅ በጣም ባዘነና ልብ በሚነካ ሁኔታ ለበደልናችሁ በደል ይቅርታ ጠይቃለሁ ማለቱን አስታውሳለሁ። አናውቀውም እኛ ለምን አናነብም? ጁዜፔ ቨርጂን 20 ግሬት ኦፔራስ በሚል ርዕስ የተጻፈ መጽሐፍ አለ። ጁዜፔ ቨርጂን በጣም ታዋቂና የተከበረ ኦፔራ አዘጋጅ ከመሆኑ የተነሳ የሼክስፒርን ሃምሌት በኦፔራ ቀይሮታል። በ1903 ካይሮ ውስጥ አይዳ በምትባል ኢትዮጵያዊት ወጣት ስም ያዘጋጀው ኦፔራ አለ። አይዳ ከዚህ በባርነት የተጋዘች እዛ ከሄደች በኋላ ግን በከፍተኛው ጀነራል የተወደደች ፍቅር ያስያዘች፣ በዛ ምክንያት ጀነራሉ ሞት ተፈርዶበት ትልቅ ጉድጓዱ ሲከቱትና መዝጋት ነው። የአየር ሲያጥረው ይሞታል። ጀነራሉ ይሄ ፍርድ ተፈርዶበት ትልቅ ጉድጓድ ተቆፈረ፣ እዛ ውስጥ ተጣለ፣ ዘጉት። ሲዘጉት አይዳ ቀድማ ገብታ ነበር። ከጀነራሉ ጋር ቀሪ ህይወቷን ኖራ አልፋለች። የሚገርመው አይዳ ለጀነራሉ ህይወቷን ሰጥታ መስዋዕትነት መክፈል ብቻ ሳይሆን ለኢትዮጵያ ማዋጣት ያለበትን አዋታን ያለፈችው። እዚህ ኦፔራ ላይ ኦፔራውን ያዘጋጀው ጁዜፔ ቨርጂን ሄሬዲተሪ ኢነሚ ነው የሚለው፣ የእኛን ጠላትነት ዘላለማዊ ነው። ልብ ብላችሁ አስቡ። አሁንም ዲፕሎማቶቹ እየተናገሩት ነው። አንድ ጠብታ ውሃ የማታዋጣ ሀገር ውሃውን ለምን ነካችሁ ብላ ትጮኻለች። ስለዚህም ዘላለማዊ ጠላትነት ውስጥ ካለህ ስታክ፣ ስትራብ፣ ስትጠማ፣ አሳርህን ስታይ፣ መሳቂያ መሳለቂያ ስትሆን ማየት ነው የነሱ ግብ። የጠገብክ ያሰብክ ያወክለት ግን እምትነፍጋቸውን ያውቁታል። አባቶቻችን አልፈረሙም ብያችኋለሁ። አዲሱ ትውልድም አልፈረምም። አሁንም ሀብቱ በእጃችን ላይ ነው ያለው። ቆም ብለን አስበን የአባቶቻችንን አባባል አንርሳው። ምንድን ነው የሚለው? ጠላት አታሳጣኝ ነው። ጠላት ያነቃሃል፣ ራስን እንድትጠብቅ ያደርጋል። ከልክ በላይ እንድትዘናጋም አይፈቅድልህም። አለበለዚያ ትጠፋለህ። ይህ ነው ኢትዮጵያዊነት። ሰላም በምድራችን ላይ ይስፈን።